የአዲስ አበባ ከተማ አስተዳደር የአካባቢ ብክለትን በመከላከል ከተማውን የተፈጥሮ ሚዛኑን የጠበቀ ጽዱ አረንጓዴና ምቹ ማድረግ በዓላማ ደረጃ የተደነገገለት በመሆኑ በከተማው ውስጥ የሚገኙ ወንዞችና ዳርቻዎቻቸውን ንጹህና ጤናማ አካባቢ እንዲሆኑ ለማድረግ በርካታ ስራዎች እየተሰሩ ይገኛሉ። በከተማው ውስጥ የሚገኙ ወንዞችና የወንዞች ዳርቻና ገባሮቻቸው ከተለያዩ የመኖሪያ ቤቶች አገልግሎት ሰጪ ተቋማት እንዲሁም ፋብሪካዎች የሚወጣው በካይ ፍሳሽና ደረቅ ቆሻሻዎች ምክንያት ተፈጥሯዊ ባህሪ ተቀይሮ ለሰዎች ጤናና ደህንነት ጎጂ በመሆናቸው የከተማዋን ወንዝና ዳርቻውን ከብክለት በመጠበቅና በአስተዳደር እንዲሁም የተፈጥሮ ይዘቱን እንዳይቀይር በማድረግ የሰውን ጤንነት ከማስጠበቅና ህይወት ያላቸውንና የሌላቸውን የወንዝና በወንዝ አካባቢ የሚኖሩትን የተፈጥሮ ስነ ህይወታዊ አካላትን ማቆየትና ማስቀጠል አስፈላጊ ነው። የአዲስ አበባ ወንዞች ለረጅም ጊዜ አስተዋሽ አጥተው በጣም የተበከሉ ናቸው። እንግዲህ የአዲስ አበባ ወንዞች በጣም ብዙ ናቸው። እስከ 76 ከነ ገባሪዎቻቸው እስከ 76 ይደርሳሉ ተብሎ ነው የሚታሰበው። እነኚህ ወንዞች ከተማው ሲመሰረት እንደ መስህብ ሳቢ ሆኖ ነው ሲያገለግሉ የነበረው። ምክንያቱም በዛ ነው ከተማው ሲመሰረት ውሃ በጣም አስፈላጊ ነው። ሌሎች ከዚህ ጋር የሚሄዱ የግጦሽ የእርሻ የደን ሀብቶች ስለነበሩ ከወንዞቹ ጋራ ያኔ ለመስፈር ለመክተም አስፈላጊ በመሆናቸው ከተማው እንዲመሰረት የራሳቸው አስተዋጽኦ ያደረጉ ነው ተብሎ ነው የሚታሰበው። ከዛ በኋላ ግን እነኚህ ወንዞች ሀብትነታቸው ቀርቶ የቆሻሻ መድፊያ ኢንዱስትሪዎች አገልግሎት ሰጪ ተቋማት በወንዞቹ ዙሪያ በወንዞቹ አካባቢ እንዲሰፍሩ ተደርገው ሁሉም የዚህ ከተማ በተለይ የፍሳሽ ቆሻሻ ሁሉም ከዚህ ከተማ ከግለሰብ ቤቶች የሚወጣው ከአሁን ቅድም ካልኳችሁ አገልግሎት ሰጪና ተቋማት ሆስፒታሎች፣ ትምህርት ቤቶች፣ ሆቴሎች፣ ኢንዱስትሪዎች የሚወጣው በሙሉ ከወንዞቹ ጋር እየተገናኘ ወንዞቹ የወንዝነት ባህሪያቸውን ለቀው ወንዞቹ ካልጸዱ ከተማውን ማጽዳት ስለማይቻል እነኚህን ወንዞች መንከባከብና ማጽዳት አስፈላጊ ስለሆነ ሁለት ነገር ነው የተሰራው። አንደኛው ወንዞቹን የምናስተዳድርበት የምናለማበት ከብክለት የምንከላከልበት ደንብ ቁጥር 180 ህዝባር 2017 የአዲስ አበባ ወንዞች ልማትና ብክለት መከላከል ደንብ ተብሎ ወጥቷል። በአንድ በኩል ይሄ ነው። በሌላ በኩል ደግሞ የአዲስ አበባ ወንዞችን ለማልማት ከፍተኛ የሰው ሀብት ንብረት ገንዘብ በጀት ተደርጎ እየለማ ነው ያለው። እድሜ ያላቸው ኢንዱስትሪዎች ከከተማ ራቅ ይደረግ ግን ኒር ቱ ዘ ሪቨር ይሁን ለወንዝ ቅርብ ይሁን። ለወንዝ ቅርብ የሚሆነው ለሁለት ምክንያት ነው። ያነ በነበረ ያሳሰብ አንደኛ ኢንዱስትሪዎች የውሃ ግብዓትን ስለሚፈልጉ ያንን ውሃ በቀላሉ እንዲያገኙ ነው። ሁለተኛ ደግሞ ከውስጣቸው የሚወጣ በካይ ነገር ስላለ ወደ ወንዝ ይልቀቁ ነው እንጂ ትሪትመንት ገንብቶ ወደ ስራ ይግቡ የሚል ህግ አልነበረም ማለት ነው። ይሄ ዳይሌሽን ፎር ፖሉሽን የሚባል ወደ ውሃ ስንለቅ እንትኑ አቂሙን ያጣል፣ ኬሚካሉ ይቀንሳል፣ ወደ ትልቅ ውሃ ስንለቅ ምናምን የሚል ተሳሰብ ማለት ነው። እና ዛሬ ምን ነው መጣ አደገኛ የጤና ችግሩ ነው መጣ ማለት ነው። በዚህ በተበከለ ነገር የተመረቱ እንግዲህ በስፋት ነው ኢንዱስትሪዎች አግባብነት ባለው ኢንቫይሮንመንቱን ኮንሲደር ባደረገ መንገድ አይደለም የተገነቡት አዲስ አበባ ላይ። ይሄንን ሪቨርስ ለማድረግ ወደ ኋላ ለመመለስ ከፍተኛ ወጪ ከፍተኛ ጫና የሁሉም አካላት ርብርብ ይፈልጋል። የገሌ ተቋም ይሄ ገሌ ስላልሰራ ነው ብለ የሚተው አይደለም። አመጣጡ አመሰራረቱ እጅግ በጣም ባደገኛ መንገድ ስለነበረ ያንን ስርዓት ማስያዝ የሁሉም አካላት ርብርብ ይፈልጋል ማለት ነው። የወንዝ ብክለትን ለመከላከል የተቀመጡ አሰራሮችን ተግባራት በማይፈጽሙ አካላት ላይ ተመጣጣኝ ህጋዊና አስተዳደራዊ እርምጃ በመውሰድ ከጥፋታቸው ተምረው ከተመሳሳይ ድርጊት እንዲታቀቡና የደረሰውን ጉዳት በማስተካከል ወደ ነበረበት እንዲመልሱ ማድረግ የሚያስችል የአሰራር ስርዓት በህግ መዘርጋት አስፈላጊ ሆኖ በመገኘቱ የአዲስ አበባ ከተማ ካቢኔ በአዲስ አበባ ከተማ አስተዳደር ያስፈጻሚ አካላትን ስልጣንና ተግባር እንደገና ለመወሰን አዲስ ህገ ደንብ አውጥቷል። የኛ ተቋም አካባቢ ጥበቃ ባለስልጣን ብዙ ኢንዱስትሪዎችን በብዙ ሚሊዮን
ትሪትመንት ፕላንት እንዲገነቡ ተደርጓል ማለት ነው። ኢቭን እነዛ የገነቡት በኬሚካል ነው ትሪት የሚደረገውና ኬሚካሉ ወጪ ያለው ያንን ውሃ ትሪት ለማድረግ የተለያየ አይነት ኬሚካል ተጠቅመ ነው እነዚህ በካይ ነገሮችን ከዛ ውሃ ውስጥ ማስቀረት የምትችለው። ለዛ የሚወጣን ወጪ ላለማውጣት የሽወዳ ስራዎችን የሚሰሩ ብዙ በስፋት አሉ ማለት ነው። 24 አወር ነው 24 ሰዓት ነው ስራውን የሚሰሩ። በሌሊት ሰዓት ተቆጣጣሪ የለም በሚል በሌሊት ሰዓት እንዳለ በቀን ሲያከማቹ የነበሩትን ያስተነፍሳሉ። ለጄኔሬሽኑ አይታሰብም። እየታሰበ የሚሰራው የሚገኘው ጥቅም ነው። ያን ኬሚካል ወጪውን ነው የሚያዩ። ያንን ትሪት የማድረጊያ ወጪውን ነው የሚያዩ። ግን ተመልሶ የሚመጣው አደጋ በከተማው ነዋሪ ላይ የሚመጣው አደጋ በዛ ውሃ ተመርቶ የሚመጣው የጤና ችግር ወይ አያውቁም ወይ ደግሞ ሆን ብሎ የራሳቸውን ጥቅም ብቻ ለማስጠበቅ ትኩረት አይሰጥም ማለት ነው። ስለዚህ ይሄ ነገር ዛሬ አይደለም የጀመረው። ኢንዱስትሪዎች በአዲስ አበባ 70 እና 80 100 ዓመት እድሜ ያላቸው ናቸው ያሉ። ስለዚህ ለረጅም ጊዜ ዝም ብሎ እየታለፈ ነበር። አሁን በመንግስት ደረጃ ይሄ አቴንሽን አግኝቶ በዚህ ከቀጠል እናልቃለን፣ በዚህ ከቀጠል እንግዳም ሀገራችን ላይ መጣ ይችላል። ስለዚህ ይሄን ነገር በዚህ አንቀጥልም፣ ወንዞቻችንን እናልማ፣ ከተማችንን እናሳምር፣ የማስዋብ ስራዎች እነዚህ የኮሪደር ልማት የምንላቸው ስራዎች ተጀመሩ ማለት ነው። ደንብ መውጣቱ በተለይ እንደ አዲስ አበባ ከተማ አስተዳደር ከተማ ውስጥ ያሉ ወንዞች በተለያዩ ምክንያቶች ይበከላሉና ይሄን ብክለት ለመቀነስ ማህበረሰቡ የራሱን አስተዋጽኦ ሚና መጫወት መቻል አለበት። ለዚህ የሰው ልጆች ባሉበት አካባቢ ምቹና ንጹህ እንዲሆን ከአምራች ኢንዱስትሪዎች የሚወጣው ይሁን ከየቤቱ የሚወጣው ቆሻሻ አካባቢውን በመበከል ከፍተኛ ጉዳት ያደረሰ ስለሆነ አካባቢያችንን ለመጠበቅ ያክል ቀጣይ ዜጎችም ከተማችንን ንጹህ አድርገን ለማስተላለፍ ይሄ ህግ መውጣቱ ግንዛቤ ማስጨበጡ መድረክ መፈጠሩ ትልቅ ሚና ይጫወታል። ስለዚህ ከምንም በላይ የሰው ልጅ የሚኖርበትን አካባቢ ንጹህና አረንጓዴ አድርጎ እንዲይዝ ለማድረግ መጀመሪያ ሁሉም ዜጋ ግንዛቤ ሊጨበጥ ይገባል። የወጡ መመሪያዎችን አሰራሮችንም ተግባራዊ ለማድረግ የሚቀድመው ግንዛቤ ስለሆነ ለደንቡ ይሄ መድረክ መከፈቱ እጅግ በጣም ጠቃሚ ነው ብዬ አስባለሁ። ብዙ ጊዜ የአካባቢ ጥበቃ አገልግሎቶችን የማህበረሰቡ ባህል የድርጅቶችም ባህል እንደዚሁም ኃላፊነትን በአግባቡ ወጣታችንን የሚገልጸው ያሉ ደንቦች በትክክል መተግበራቸው ነውና እነዚህ ደንቦች ደግሞ ለስቴክሆልደሮቹ ወይም ደግሞ ለሚመለከታቸው አካላቶች ግልጽ በሆነ መንገድ ውይይት መደረጉ የስራውን ክብደትና ሚዛናዊነቱን ጠብቆ እንዲሄድ ያስችለዋል። ፕራይመሪ ጎሉም መቅጣትም ባይሆን እዚህ ጋር አሁን አብዛኞቹን ከ2000 ብር ጀምሮ ሚኒመም እስከ 1 ሚሊዮን ብር ድረስ ቅጣት አላቸው። ቅጣቱ ዋናው ነገር ዲተር ለማድረግ ለማስተማር ህጉ ተፈጻሚነት እንዲኖረው ለማድረግ ነው። እንግዲህ አሁን ከመንገድ ዳር ኮሪደር ልማት ጋር በተያያዘ አሁን የሚደረጉ ነገሮችም እንዳሉ ሁሉ ይሄኛው በስነ ስርዓት እንትን ለማድረግ ነውና ዋናው ግንዛቤ ስንሰጥ ከኢንዱስትሪ ተቋማት የሚወጡት እንትኖች እዛ ጋር ከሆስፒታሎች የሚወጡ በሽተኞችን ታክመው የሚወጡባቸው የተለያዩ እንትኖች አደገኛ ጀርሞች እንትኖች ሊኖሩ ይችላሉና እነሱ ደግሞ ወጥተው የሚጎዱት አንድ ሰው አይደለም ሶሳይቲ ነው የሚጎዱት አካባቢውን ስለሚጎዱ ከዛ ጋር በተያያዘ ግንዛቤ ማስጨበጫ ሰጥተን አሁንም እየሰጠን ነው እንሰጣለንም እንቀጥላለን። ከእንደገና ደግሞ የህጉን ተፈጻሚነት በደንብ ለህዝቡ ተደራሽ ያደርግልናል በማለት ነው ግንዛቤውን እየሰጠን ያለነውና አሁንም እንቀጥላለን። ጎን ለጎን ግን ደግሞ የወጣው ደንብ አስተዳደራዊ ቅጣት ነው። አስተዳደራዊ ቅጣት ስለሆነ አስተዳደራዊ ቅጣት ብቻ መቀጣቱ ደግሞ በወንጀልና በፍትሐ ብሔር ደግሞ የሚጠየቅበትን ጥያቄ አያስቀረውም ማለት ነው። ስለዚህ ከዛ ጋር በተያያዘ ነው ይሄንን ግንዛቤ መስጠት እየሰጠን ያለነው። የአካባቢ ጥበቃ ስራ ማልማት ሳይሆን ብክለትን መከላከል ነው። ቁጥጥር ስራ ነው የሚሰራው። ይሄንን ቁጥጥር ስራ ለመስራት አሁን የወጣው ደንብ አስፈላጊ ነው። ደንቡ ዘንድሮ ነው የተዘጋጀው። ይሄንን ደንብ ተከትለን አዲስ አበባ ውስጥ ያሉትን ወንዞች በሙሉ በዚህ ደንብ ለማስተዳደር ነው ማለት ነው ስራችን። ህጉ በአዲስ አበባ ከተማ ውስጥ ያሉትን
ወንዞች በሙሉ ነው የሚሸፍነውና ይሄን ግንዛቤ ከሰጠን በኋላ ስልጣና ከሰጠን በኋላ በህጉ በደንቡ ላይ የተቀመጡትን ስራዎች እንሰራለን። የኮሪደር ስራ ሲጀመር የመጀመሪያው ምንድነው የታየው? ሁሉም መኖሪያ ቤት፣ ሁሉም ኢንዱስትሪ፣ ሁሉም አገልግሎት ሰጪ ተቋም፣ ሆስፒታል ፍሳሹን ወደ ወንዝ ነው የለቀነው። መንግስት መንገድ ዳር አስፋልቱን የማስፋት የኮሪደር ልማቱን ሲጀምር ያ ሁሉ ፈንድቶ መውጣት ጀመረ ማለት ነው። ሰዎች እንዴት ነው ሲያስቡ የነበረ? እንደ መብት ነው ሲቆጥሩ የነበረው። እንዲሄድልኝ ብለ የላከው ነገር ሄዶ መርዙ ነው ተመልሶ ይመጣልሃል ማለት ነው። በዛ የተመረተ የተበከለ ነው። ከተሞች አብዛኛው ያው ኢንዱስትሪዎች የተስፋፉ ናቸው። እንደ መንግስትም የተቀመጠው አቅጣጫ የኢንዱስትሪ ዘርፉን ከፍ ለማድረግ አምራች ኢንዱስትሪዎች በስፋት ከተማችን ላይ እንዲኖሩ ይፈልጋል። እነኚህ አምራች ኢንዱስትሪዎች ደግሞ ምርት በሚያመርቱበት ሂደት ላይ የሚፈጠር ተረፈ ምርት ወይም ቆሻሻዎች ይኖራሉ። አብዛኛው ኬሚካል ይጠቀማሉ። እነኚህ ኬሚካሎች ለጤና ጎጂ ሆኖ ሊወጡ ይችላሉና ወደ ወንዞች በተለይ ሲለቀቁ የሚያደርሱት ተጽዕኖና ችግር በጣም ከፍተኛ ስለሆነ በአግባቡ መታከም አለባቸው። ሲወገዱም ህጉና አሰራሩን ጠብቆ መወገድ አለባቸው። የሚመረቱ ምርቶችም ቢሆኑ ከዚህ ጋር ከአካባቢው ጋር ተስማሚ የሚሆኑ እንዲሆኑ አምራች ኢንዱስትሪዎች ዘንድ ከፍተኛ ግንዛቤ የማስጨበጥ ስራዎችን እየሰራ ነው የሚገኘው። ስለዚህ ወደዚህ ወደ ማምረት ስራው ከመግባቱ በፊት እያንዳንዱ አምራች ኢንዱስትሪ ከራሱ የሚጠበቀውን በማድረግ ወደ አካባቢው የሚለቀው ኬሚካሎች ወይም ተረፈ ምርቶች ምን ያህል አካባቢውን ይጎዳሉ የሚለውን መጀመሪያ ማወቅ አለበት። ስለዚህ ያንን አውቆ በእያንዳንዱ በሚወጣው ተረፈ ምርቱ ላይ ተገቢ የሆነ ሕክምና ሰጥቶ ወደ አካባቢው መልቀቅ ስላለበት ይሄንን በእኛ በኩልም ግንዛቤ ያስጨበጥን ነው። የሚመለከታቸው ሴክተር ተቋማትም በዚህ ጉዳይ ላይ የሚሰሩትም ለአምራች ኢንዱስትሪዎች የራሳቸውን ድጋፍ በማድረግ ግንዛቤ መፍጠር መቻል አለባቸው ማለት ነው። ከረቂቅ ደንብ አሰራሩ ጀምሮ ከባለ ጉዳይ ተወያይቶ ደንብ ያፈጻጸም መመሪያ በሚፈቅደው አዋጅ በሚፈቅደው 1183/2012 መሰረት በስነ ስርዓት ከረቂቅ ደንብ አወጣጡ ጀምሮ የተለያዩ የግንዛቤ ማስጨበጫዎች ሲሰሩ ነው የቆየው። አሁን ደግሞ ከወጣም በኋላ እንግዲህ ህግ ሲወጣ ለፓኒሽመንት አይደለም ወይም ለቅጣት ብቻ ሳይሆን ግንዛቤ ለማስጨበጥ ዲተር ለማድረግ ጉዳት ለመቀነስ ነው። ዋናው ደግሞ ደንብ 180/2017 የወጣበት ዋና ምክንያት የከተማዋን ውበት ለመመለስ ከጤና ተቋማት፣ ከኢንዱስትሪ፣ ከአገልግሎት ሰጪ ተቋማት ኢቭን ከግለሰቡ ተቋምም አይለይም፣ የግል ተቋምም የመንግስት ተቋም ብሎ አይለይም። በአጠቃላይ የወጣው ለሁሉም የአዲስ አበባ ከተማ ነዋሪዎች ነው። የወጣውም ደግሞ ምንድነው ከተማዋ ካለችበት አሁን ይሄ ወንዞች ከመቆሸሻቸው የተነሳ እንደ እንትን ብናይ የሞቱ ወንዞች ናቸው። እነሱን ወንዞች ለማስተካከል የውበት ምንጭ ለማድረግ ከዛ በዘለለ ደግሞ ቀረቡ ጥናቶች እንደምንረዳው ለከተማ መር ግብርናም እንዲሆን የምናያቸው አሁን የተከሉ ኮሪደር የተከሉ እንትኖችን ለነሱ እንኳን ውሃ ማጠጫ እንዲሆኑ ለማድረግ ነው የወጣው። እነዚህ የአካባቢ ጥበቃ ስራዎች፣ የስራ ላይ የደህንነት አገልግሎቶች እንዲሁም የሰራተኞች ጤና አገልግሎቶች አብዛኛውን ጊዜ የባለሀብቶችን ቁርጠኝነት ይጠይቃል። ደረጃውን የጠበቀ የፍሳሽ ማከሚያ እዛ ላይ የሚሰሩ ባለሙያዎች እነዛን ባለሙያዎች አሰልጥኖ ማሰራት ያስፈልጋል። አካባቢ ጥበቃ የላቦራቶሪ አገልግሎቶች። ስለዚህ ይህን ሊሰራ የሚችለው የባለሀብቶቹ ቁርጠኝነት ከሀገሪቱ ህግና ደንቦች ጋራ መሄዱን ማወቅ ያስፈልጋል። ያን ማወቅ የሚያስችለው ደግሞ ልክ እንደዚህ አይነት በመንግስት ደረጃ አካባቢን መጠበቅ የሸርድ ሪስፖንሲቢሊቲ መሆኑን የሚያሳዩና ይሄን ሸርድ ሪስፖንሲቢሊቲ ሳይወጣ የሚቀር ደግሞ ቅጣት እንዳለው ሲያቅ የበለጠ አጽንኦት ሰጥቶ ለቀጠራቸው ባለሙያዎችም የሚያስፈልጋቸውን ግብአቶች የማሟላት ስራዎች ይሰራሉ ብዬ አምናለሁና ሁሌም እንዳልኩ ነው። መጀመሪያ አካባቢ ማሰልጠን፣ ማስተማር፣ ግንዛቤውን መስጠት ያስፈልጋል። ቴክኖሎጂዎችን ማምጣት ያስፈልጋል። ምክንያቱም አሁን ቴክኖሎጂው ከሌለ በምን ልትቀጣው ትችላለህ? ለምሳሌ የጋራጅ ሰራተኞች አሉ፣ የላባጆ የሚሰሩ ባለሙያዎች አሉ። አሁን እነዛ ሰዎች ፍሳሽን ከዚህ በፊት ያክማሉ ወይ? ማከም እንዳለባቸው ሲያውቃሉ ወይ? ቴክኖሎጂውስ አለ ወይ? እንደው ጋራጅ ላይ የሚሰራ ሰው
ከሱ የሚወጣውን ፍሳሽ የሚያከሙ ተሞክሮ ካሉ እነሱን ማሳየት ያስፈልጋል። እነዚህ ነገሮች አይተን መጨረሻ ላይ ማስተካከል ካልቻለ ነው ወደ ቅጣት የምንሄደው። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣንም ይህንን ህገ ደንብ በተመለከተ የተለያዩ የግንዛቤ ፈጠራ ስራዎችን ለባለድርሻ አካላት እየሰጠም ይገኛል። ብክለት ይብቃ ውበት ይንቃ በሚል መሪ ቃል በ2016 ኦልሞስት ከ6 ወር በላይ በሚዲያም በአዳራሽም ወደ 3 ሚሊዮን የሚሆን የአዲስ አበባ ህዝብን የኢንዱስትሪ ባለቤትን የአገልግሎት ሰጪ ተቋማት ባለቤትን የመኖሪያ ቤት ሰዎችን ነዋሪውን ማለት ነው በሚዲያም በአዳራሽም ስናሰለጥን ነበር። ፕራክቲካሊ ፌስ ቱ ፌስ በአዳራሽ ውስጥ ወደ 2.7 ሚሊዮን የአዲስ አበባ ነዋሪ ሰልጥኗል። ምን ከፍተኛ የሆነ የወንዝ ብክለት አዲስ አበባ ውስጥ እንዳለ ያ ደግሞ ወደ ወንዙ ፍሳሻቸውን የሚለቁ ወንጀል እንደሆነ ህግ ሊወጣ እንደሆነ በዚህ መንገድ የሚትቀጥሉ ከሆነ ነገ ከፍተኛ ቅጣት ሊመጣ ይችላል የሚል ግንዛቤ ሁሉም አግኝቷል። ግንዛቤ ዛሬ የጀመረ አይደለም። አሁን ደንቡ ምን ይላል ስንት ነው የምትቀጣው የሚለው ነው። ከአንድ አመት በፊት መረጃ ሙሉ ዲቴል የሆነ ግንዛቤ ተሰጥቷል። አንድ አመት ብቻ አይደለም። አካባቢ ጥበቃ ከተቋቋመ ወዲህ ደንብ ከተቋቋመ ወዲህ ጽዳትና ውበት የተለያዩ በጽዳት ላይ የሚሰሩ ተቋማት ከተቋቋሙ ወዲህ ህገወጥነት እንዳለ ያ ወንጀል እንደሆነ አካባቢን መበከል ትክክል እንዳልሆነ ሰው መረጃ አለው ማለት ነው። ነገር ግን እንዲሄድለት ያለ ወጪ ገንዘብ ሳታወጣ እንዲሄድልህ የምትፈልገውን ቆሻሻ ቤት ተቀምጠ ወደ ወንዝ ትልካለ ማለት ነው። ያ ደግሞ ወንጀል እንደሆነ እያንዳንዱ ሰው ያውቃል፣ ተምሯል፣ ግንዛቤ አግኝቷል። በተለያዩ ሚዲያዎች ሲተላለፍ ነበር። በተለያዩ አዳራሾች ከአመት በፊትም 2016 ሙሉ ግንዛቤ ሲሰጥ ነበር ማለት ነው። እርምጃ ሊወሰድ እንደሆነ ህግ ሊዘጋጅ እንደሆነ አሁን ከመንግስት የሚጠበቀው ከመንግስት ተቋማት የሚጠበቀው ችግሮችን በጥናት መለየት ነው። ይሄ ችግር አለ ከተባለ ዘን መፍትሄው ምንድነው ነው? መፍትሄው ህዝቡ ነዋሪው የድርጊትና አስተሳሰብ ለውጥ እንዲያመጣ ማስተማር ነው፣ ግንዛቤ መስጠት ነው። ያ ሁሉ ተሰርቷል። ለ2-3 አመታት ባለፉት በሙሉ ሲሰራ ነበር። አሁንም በዛ አላቆምንም። ወንዝ ላይ ደግሞ ልዩ ትኩረት በማድረግ በዚህ ደንብ ላይ ልዩ ትኩረት በማድረግ ግንዛቤ እየሰጠን ነው። ጎን ለጎን ደግሞ እርምጃ እየወሰድን ነው ማለት ነው። ስለዚህ እንደውም በፊት ነበረ መሰራት የነበረበት በፕላን መሰራት የነበረበት በፊት ኢንዱስትሪ ወደ ሀገራችን ሲመጡ የዛሬ 70-80 አመት በፕላን ነበረ በእቅድ ነበረ መቋቋም የነበረበት። ወደ ወንዝ ሂድ፣ ወንዝ ዳር ሂድ፣ ከከተማ ውጪ ሂድ ምናምን ማለት አልነበረብንም። ስለዚህ ችግሮቻችን የረጅም ጊዜ ችግር ስለሆነ ካሁን በኋላ ቆመን ማየት የለብንም የሚለው አካሄድ ተገቢ ነው ማለት ነው። ህጉ የወጣው ለህብረተሰቡን ለመጠበቅ የወጣ ህግ ነው። እንደውም አሁን ስንለው ከመዝናሁን ሰው ሰራሽ ፎንቴኖች ከተማችን ላይ እየሰራ ነው አይደለ? ሰው ሰራሽ ፎንቴኖች ሌሎች ከተሞች ላይ በመናየው እነዚህ ተፈጥሮ የሰጠቻቸው ወንዝ በማጣታቸው ሰው ሰራሽ ወንዝ ሰርቶ ነው የሚዝናኑት፣ ለመዝናናት ለተዝናኑት እንኳን የሚሆን ማለት ነው። እኛ ግን ተፈጥሮ ያደለችን ከ76 በላይ ወንዞች አዲስ አበባ ከተማ ይገኛሉ። እነሱ ንጹህ አድርገን ልጆቻችንን የምናዝናናበት የምናነብበት ጥሩ አየር የምንተነፍስበት ከዛ በዘለለ ደግሞ አሁን ለጀመርናቸው ኢንፍራስትራክቸሮች ደግሞ ኢቭን የውሃ የምናገኝበት ንጹህ ውሃ የምናገኝበት ዋናው መንገዳችን ነው። ስለዚህ ይሄ ህግ የወጣው እውነት ለፓኒሽመንት ፐርፐዝ አይደለም፣ ለመቅጣት ፐርፐዝ አይደለም። ሶሳይቲው በጤና በኩል የተሻለ ጤና እንዲያገኝ ይሄ የገጸ ምድር ውሃው ብቻ ከላይ የሚፈሰው ውሃ ብቻ አይደለም እየተበላሸ ያለው። በእነዚህ አደገኛ ቆሻሾች ከሆስፒታሎች በሚወጡ ከንግድና ኢንዱስትሪ ተቋማት ከሚወጡ ከአምራች ተቋማት በሚወጡ ከግለሰቡ ከሽንት ቤት ፍሳሽ የሚወጡ ኢቭን ከመጸዳዳት እንትን ቢሉ ውሃዎች የከርሰ ምድሩንም ውሃ እየቆየ እያበላሹብን ይሄ ነገር የቤዚክ ኒዳችንን የምናሟላበት ይሄ አስፈላጊ ነገራችንን የምናሟላበት ስለሆነ ይሄ ህግ የወጣው በስነ ስርዓት ሶሳይቲውን ከተማዋን ውብ ለማድረግና ለመጠበቅ ስለሆነ እርግጠኛ ነኝ የከተማው ነዋሪም በስነ ስርዓት በአግባቡ ይረዳዋል ብለንም እናስባለን። ከቅጣቱ ጋር በተያያዘ ህግ ሲወጣ ያው አስተዳደራዊ ቅጣት መውጣቱ ግድ ነው። እንደውም እንደ ባለሙያ እንደ አንድ ኢንቫይሮንመንታሊስትም ደግሞ እንደ ኢንቫይሮንመንታል ባለሙያ የምናያቸው እንትኖች ቅጣቶች ከሚደርሰው ሶሳይቲው ላይ ከሚደርሰው ጉዳት አንፃር እጅግ በጣም ትንሽ ናቸውና ዋናው ህጉ ይሄ ህግ የወጣበት
ማህበረሰቡን ለመጠበቅ ከተማዋን ጽዱና ውብ ለማድረግ